ግን ለምንድን ነው እንደዚህ ጭር ያለ ቦታ የቀጠረች? እኔስ እንዴት ብዬ ነው አይኗን ሊያት የምችል? አንተ የት ሂድ? ምንድን ነው ከኔ ምንድን ነው የምትፈልጉት? ችግር አለ? ሲጀመር እናንተ እነማን ናችሁ? በዛ ላይ ሁሉንም ነገር በፍቅር መፍታት እየተቻለ ስለት ምን ያደርጋል? በፍቅር ደግሞ ፍቅር ምን እንደሆነ ታውቃለህ? ለአንተ የሚገባ በዚህ ቢላ አንጀትህን መዘርገፍ አይደለም። እባክህ ተረጋጉና እንነጋገር። ማለት ያስቀየምኩት ወይም ያበሳጨው ሰው ካለ ይቅርታ ለመጠየቅ ዝግጁ ነኝ። እየሰማው ነው? ያስከፋውን ሰው ይቅርታ ለመጠየቅ ዝግጁ ነው። እንግዲያውስ የድሮ የፍቅረኛዋ እናት ሰላምታዋን ልካልሃለች። ነዚህ እናንተ ጨካኞች ምንድን ነው ያደረጋችሁ? ነዚህ እባክሽ አናግሪኝ። እባክሽ አንዴ ነዚህ ነዚህ እባክሽ ነገር ኩንታስ ሞትም እኮ ለአንተ ለማፈቅር ስል ነው። ሌላኛው ዓለም ብሄድ እንኳን አንተን ብቻ ነው የማፈቅርህ። ውዴ በቃ ዝም በይ። ከዚህ በላይ አታውሪ፣ ይደክምሻል። አትሊስት ሆስፒታል አለ፣ ወደዛ ነች። ደህና ሰው ነች። አይዞሽ እማዬ ምናልባት ዳጌቶኝ ስለማልመጥነው ይሆናል። እሱ የትልቅ ድርጅት ባለቤት ልጅና አስተዳዳሪ ነው። እኔ ደግሞ ስራ የሌላት ልብሷን እንኳን በቅጡ መቀየር የማትችል ልጅ ነኝ። ተይ እባክሽ የኔ ልጅ እንደዚህ አትበይ። እኔ ለአንቺ ሁሉ ነገር ላሟላልሽ ዝግጁ ነኝ። አውቃለሁ የተሰበረ ልብ መጠገን ይዘገያል፣ ቢሆንም ግን ያልፋል። ይሄ ብስጭት ይሻልፈው እሱ ለአንቺ እንዳልተፈጠረ እስከምትረጂ ብቻ። እማዬ በጣም አፈቅረዋለሁ እኮ። እንዴት ነው ለኔ አልተፈጠረም ብዬ ማስበው? እንዴትስ ነው ከሌላ ሰው ጋር ተናምጄ መኖር የምችለው? ትችያለሽ ልጄ። ይህን ህመምሽን የሚያክም ሰው መምጣቱ አይቀርም። ማንን ትበለው ብለሽ ነው? እኔ ይችን ሄመንን አላውቃትም። እየጠበኩ እኮ ነው። እነማን ናቸው አንተን እና እሷን ለማጥቃት እዚህን ያህል የፈለጉት? እማዬ በቢዝነስ ከኔ ጋር የተጋጩ ሰዎች ናቸው። እኔን ሊያጠቁኝ ሲሞክሩ በመሀል ገብታ እሷ የተወከችው። በደንብ አውቃለሁ። እንኳን በስራ ጉዳይ በግል ህይወት እንኳን አንድ የሚጠላ ሰው የለም። በፍጹም በዚህ እርግጠኛ ነኝ። እማዬ ይሄ እኮ ቢዝነስ ነው። በቢዝነስ ዓለም ደግሞ አንዳንዱ ይደግፍሻል፣ አንዳንዱ ደግሞ ይቃወምሻል። ልጄ ተረጋጋ፣ ተረጋጋ። ቴሲፍ ልጄ ተረጋጋ። ምን ሆነ ነው ልጄ? ልጄ በጣም ደህና ናት። የታለች? አሳይ አንተ ተረጋጋ። ልጄን አሳይ፣ ልጄን አሳይ። ተረጋጋ። በጣም ደህና ናት። እኛ ሐኪሙ እረፍት ያስፈልጋታል ስላለን ነው ጥለናት የወጣ ነው። እንዴ ምን ይላታም? ልጄን
ወደ ክፍላችን ልውሰድ? አሳየው። ማን ነው ግን ልጄን ለመግደል የደፈረው? በአንድ ልጄ ከመጡብኝ የነብር ራስ እንደሆንኩ አያውቁም። የኔ ልጅ ምንድን ነው የሚሽብኝ? አባዬ ደህና ነኝ፣ አታስብ። እንዴት አላስብ ልጄ? አንቺ አንድ ነገር ብትሆኝብኝ ምን ልሆን ነው? እኔም ሆንኩኝ እናትሽ ከአንቺ ሌላ የምንኖርበት ምንም ምክንያት የለንም። እባክህን አባዬ ይህንን ነገር ለማዬ እንዳትነግራት፣ ደንግጣ ትታመምብኛለች። በፍጹም ነው ማልነግራት። ብነግራት ልብ ድካም ይዟት ነው ቀጥ የምትለው። ቆይ ግን ልጄ ምንድን ነው የተፈጠረው? ዳግም ብዙም አልተጎዳችም ሲለኝ በፍጹም አላመንኩትኝም። እውነት ነው አባ፣ ዶክተሮቹ ብዙም እንዳልጎዳኝና ትንሽ ጉዳት እንደሆነ ነግረውናል። ከዛም ማደንዘዣ ወቅተው የተቀደደውን ፓርት ሰፉኝ። ከዛም ማደንዘዣው ሲለቀኝ ወደ ቤት መምጣት እንደምንችል ነገሩኝ። በቃ የኔን መልአክ ማን ነው ሊጎዳት የሞከረው? አቶ ዮሴፍ፣ ሰዎቹ እሷን አልነበረም መጉዳት የፈለጉት። ከኔ ጋር በስራ የተጋጩ ሰዎች ናቸው። በስራ የተጋጫቸው ሰዎች እነማን ናቸው? እነዛን ሰዎች ንገረኝና እድሜ ልካቸውን ስራ የሚባል እንዳይሰሩ ነው ማድረጋቸው። አይ ይሄ የራሴ ጉዳይ ነው። የራሴን ጉዳይ ደግሞ ራሴ ነኝ መወጣት የምፈልገው። ስለዚህ ራሴ ጨርሰዋል። የራሴ የሚባል ነገር ልጄን ከነጉ ጠባቸው ከአንተ ጋር ሳይሆን ከኔ ጋር ነው። እሱስ ልክ ነው። ግን አሁን ላይ ነፂ የኔ ሚስትና ኃላፊነትም ጭምር ናት። ስለዚህ ሚስቴን እንዲያረጓትን የኔንም ጠላቶችን የራሴ በእጅ ይቀጣቸዋል። እሱ ያስማማናል። እንደዚህ ኃላፊነት መውሰድ የሚችል ሰው እጅግ በጣም ደስ ይለኛል። ደግሞም ለልጄ አንተ እንደምትኖርላትና መከታ እንደሆንክ ማያውቁ ራሱ ሰላምና እረፍት ይሰጠኛል። ከዚህ በኋላ በእኔ ጥርጣሬ እንዳይኖር ቃል ገባልሃለሁ። ልጅህን ደስተኛ አደርጋለሁ። አምናለሁ። ልጅ አሁን ህመሙ ይሰማሻል? ደህና ነኝ አባዬ። ትንሽ ስንቀሳቀስ ስፌቱ ጋር ይሰማኛል። ከዛ ውጪ ደህና ነኝ። ዳግዬም ይንከባከበኛል። ደግሞ አሁንም እንደ ህፃናት ትይኝ እንጂ የኔ ልዕልት ልጅ፣ ለእኔ ግን ህፃን ልጅ ነሽ። ምንም እንኳን አንቺ ትልቅ ነኝ ብትይም ለእኔ ሁሌም ቢሆን ህፃኗ ልጄ ነሽ። ይህን አትርሽ። አባዬ ደግሞ ቆይ ባላድግ ትድረኝ ነበር። የኔ ልዕልት ልጅ፣ አንቺን ተከራክሮ ማን ያሳምናል? ባይሆን ያቺ እናትሽ ነች የምትችልሽ። ምላስሽ እኔ ላይ ሲሆን ይፈታል። አቶ ዮሴፍ፣ ዶክተሮቹ የተወሰነ ሰዓት እረፍት እንድታደርግ ነግረውን ነበር። ስለዚህ በኋላ ከሚያማት ትንሽ ብታርፍ አይሻልም? እውነት ብለሃል። እረፍት ማድረጉ በጣም አስፈላጊ ነው። በተለይ ስፌት ስለሆነ ስፌቱ ችግር እንዳይፈጥር እረፍት አድርግ። ፈሳሽ ነገር ብቻ ነው መውሰድ ያለባት፣ ካልሆነ እኔ ይደረግ። አባዬ እባክህ፣ አሁን ባለቤት ያለ እሱም በደንብ ይንከባከበኛል። ቆይ ችግር ባጋጠመኝ ቁጥር አንተ ሮጠ የምትመጣ ከሆነ የእሱ ድርሻና ኃላፊነት ምኑ ላይ ነው እንዴ? ነፂ፣ አባትሽ እኮ ነው። እኔ ምንም ያህል ዋጋ ብከፍልሽ እሱ ከሚያደርገው በላይ ምንም ሊያረከው አይችልም። አዎ፣ ግን እሱ ባይኖር እንኳን የሚንከባከበኝ ሰው እንዳለ እንዲያቅልኝ እፈልጋለሁ። ምናልባት ህመሙ ነው እንዲህ የሚያናገርሽ። እረፍት ያድርጊ የኔ ፍቅር። አለሜ እረፊልኝ። የኔ ፍቅር እባክህ እዚህ ልትቆይ ትችላለህ? እሺ። ለምንድን ነው ግን
ለአባዬ ዋሻው። ምን ዋሾት? ልታስገድል የነበረችው የየመን እናት እንደሆነች ሁለታችንም እናውቀዋለን። ማለቴ ጥቃት ሊያደርሱብህ የነበሩት ልጆች የድሮ ፍቅረኛ እናት ሰላምታ ልካልሃለች ብለው ጋር ነበር። አይ እሷ እንደዛ ልታረግ አትችልም። ማለቴ የፈለገ ልትናደድብኝ ልታየኝም ላትፈልግ ትችላለች። ነገር ግን በፍጹም እኔን ለማስገደል ዱርዬ አትቀጥርም። እና ልጆቹ ከመሬት ተነስተው ነው ሊያጠቁን የሞከሩት እያልከኝ? እኔ ግን የሚመስለኝ እናት ጠዋት አግኝታቸው ካንተ ህይወት እንዲወጡ ስለነገረቻቸው ሊበቀሉ አስበው ይሆናል። አልገባኝም። እማዬ የየመን እናት ጋር ሄዳ ነበር? አዎ ከልጄ ራቂ ስትላት አንቺ የዳግም እናት መሆን አትችይም፣ ልጅሽ አንቺ ጋር ማግኘት ያልቻለውን የእናትነት ፍቅር እኔ ጋር አግኝቷል ብላ የእናትህን ልብ ሰብሯን ይላከቻት። አይ የየመን እናት በደንብ አውቃታለሁ። እንደዚህ አይነት ሴት አይደለችም። በፍጹም እኔን ልታስገድለኝ ልትሞክር አትችልም። እሺ እንዳልክ። ቆይ ግን ሰዎቹ እየተከተሉ ነበር? እነሱስ እዛ ቦታ እንዴት ሊገኙ ቻሉ? ቆይ አንተስ እዛ መናፈሻ ማንን ልታገኝ ነው የሄድከው? ተረጋጋቱ። ሲሆን እኮ በጣም ደህና ናት። እውነት ነው። እግዚአብሔር የተመሰገነ ይሁን። እኔማ ስመጣ አልጋ ላይ ተሰራ አባቴን ጥሩልኝ እያለች ስታቃትት ማያት ነበር የመሰለኝ። ኧረ ፈጣሪ የተመሰገነ ይሁን። አሜን። ያው ስለቱ ወደ ውስጥ ጠልቆ አልገባም። ዳጊም በጣም የተጎዳች መስሎት በጣም ተጸጽቶ ነበር። እሱን ገፍትራ ነው እሷ የተወጋችው። መቼም ልጅህ ለልጅ የከፈለችውን ውለታ መቼም ቢሆን አረሳው። እውነትሽን ነው። ለልጅሽ ላላት ጥልቅ ፍቅር የከፈለችው መስዋዕትነት ይገርምሻል። አብሬሽ ልደር ልንከባከብሽ ብላት ምን እንዳለችኝ ታውቂያለሽ? አይመለከትም፣ ከዚህ በኋላ የባሌ ኃላፊነት ነው አለችኝ። ውይ ያው ዳጊዬ ስራ ስለሚበዛበት ስራ ፈቶ እኮ አብራት ብዙ ስለማይውል ነው። ይሄ ስልህ ደግሞ ጊዜ አይሰጣትም ማለት አይደለም። ያው እሱ ስራ ስለሚበዛበት ብዙ ጊዜ አብሮ ለማሳለፍ ጊዜ አላገኙም ነበር። አሁን ደግሞ ስለተኛች ማንም እንዲንከባከባት አትፈልግም ከዳጊ ውጪ። ሁለታችን የረጅም ጊዜ ጓደኛ ነን። ከዚህ በፊትም ነግሬሻለሁ። ልጄ ለሰከንድ ያህል እንድትከፋ አልፈልግም። በልጅሽ ምክንያት በተለይ ብትከፋ እመኚ ከባድ ጠብ ነው የምንጣለው። ደግሞም እኮ ወንድ እሱ እኮ ነው፣ ጠባቂ እሱ ነው። አየሽ፣ ምንም አይነት አደጋ በልጅሽ ምክንያት እንዲገጥማት አልፈልግም። ጓደኝነታችን እንዳይጠፋ አደራሽ። ዛሬ እንዲህ ተረጋግቼ ማወራሽ በዚህ ህመሟ ላይ እሱም ብናገር ልጄ ትከፋለች፣ የበለጠ ያማታል ብዬ ነው። ተረድቻለሁ፣ ግን ለኛ ይሄ ነገር ዱብዳ ነው የሆነብን። እኔም ስሰማ በጣም ደንግጫለሁ። ደግሞ ይሄን ስህተት የሰራውን ሰው አግኝቼ ቀጠዋለሁ። የእኔም ፍላጎት እሱ ነበር። ምን ያደርጋል፣ ልጅሽ ጣልቃ እንዳልገባ በልጄ ፊት ነው ቃል ያስገባኝ። የራሴን ችግር በራሴ ፈተዋለሁ አለኝ። አዎ አውቃለሁ። አንቺን ብትሆኚ ያሳደግሽው ኃላፊነት እንዲሰማው አድርገሽ ስለሆነ እሺ ብዬ ትቼዋለሁ። አዎ ልክ ነው። አደርገዋለሁ ካለ ዳጊ እንደሚያደርገው አትጠራጠር። ልክ ነው። መልካም እና ያለን ሁሉንም በሂደት። ለማንኛውም እኔ ልሂድ። እንዴ ራስ አትበላ ነው እንዴ የምትሄደው? በዚህ ሰዓት እህልስ ይወርዳል ብለሽ ነው? ተደናግጬ ነው የመጣሁት። ቢሮ መሄድ አለብኝ። እሺ ካልክ ይሁን። ብትቆይ ግን ደስ ይለኝ ነበር።
እኔ የምልህ ህይወት መቼ ነው የምትመጣው? 1-2 ወር ቆይታ ትመጣለች እንድታቂ። ስትመጣ ግን ቅጣትሽን ለመቀበል ተዘጋጅ። እንዴ የምን ቅጣት? በሌለችበት ባልሰማችው ልጇን ወስደሽ ላትቀጭ ይኖሯል። ያውም በከባዱ ነው የምትቀጭው። እሱስ ቀላል ነው። እኔ ብቻዬን አልቀጣም። አንተስ ብትሆን ጋብቻው 1 ቀን ሲቀር አይደል የነገርካት? እኔ ማምላል አንዷ ልጄ አልቅሳ ስትለምነኝ የሚችል አንጀት አልነበረኝ። ይህንን እኔም በነግራት እርግጠኛ ሁኝ እኔ ሳልመጣ ልጄን መዳር አይቻልም ብላ 2-3 ወር ታስቆየን ነበር። እኔም እሺ ያልኳት አርግዛ ሆዷ ሳይገፋ ማግባት የፈለገች መስሎኝ ነበር። ኧረ በፍጹም እንደዛ እንኳን አይደለም። ሄልዬ ምን ሆንሽብኝ? ገናት ምስዬ። አዎ እባክሽ በጣም ተጨነቂያለሁ። ድርጅቴ ኪሳራ ላይ ነው። ገንዘብ የሚያበድረኝ ሰው የለም። አብሮኝ የሚሰራት ድርጅት አላገኘሁም። በጣም ተጨነቂያለሁ። ብዙ ነገር ተበላሽቶብኛል። ታዲያ እኮ አባዬን ብታናግረው ያግዝሻል እርግጠኛ ነኝ። አየኔ ልጅ እሱ እንኳን የሚሆን ነገር አይደለም። ግን እኮ እኔም ብሆን እንዲሆን ማድረግ እችላለሁ። ግን ደግሞ ከአንቺ አንድ ነገር እፈልጋለሁ። ምንድን ነው እሱ? ዳጊና እኔ መጋባት አለብን። ታውቂ የለ እኔ ዳጊን በጣም ነው የማፈቅረው። አይ ዳግም እሺ እንኳን አይልም። ግን እውነቱን ብነግርሽ ከዛች ኮተታም ይልቅ አንቺን ቢያገባ በጣም ደስ ይለኝ ነበረ። ግን ከልጅነቱ ጀምሮ ራሱ እንዲወስንና ችግሮችን ራሱ እንዲጋፈጥ አድርጌ ነው ያሳደግኩት። አሁን ድንገት ተነስቼ በህይወቱ ላይ ለመወሰን በሞክር አይሰማኝም። ማሚዬ ከሞከርሽ ይሳካል። ዳጊ አንቺን ምን ያህል እንደሚወድሽና እንደሚያከብርሽ ትዕዛዝሽን እንደሚቀበል አውቃለሁ። እሺ በቃ አታስቢ። ማድረግ ያለብኝ ነገር ሁሉ አድርጋለሁ። ግን አባትሽ እንዴት አድርግሽ ነው ታሳምኚው? ለእሱ አታስቢ። ይሄ ግን በቶሎ ቢሆን ደስ ይለኛል። ቢበዛ እማዬ ከውጭ እስከምትመጣ ድረስ። አዎ ከድርጅቱም በላይ ልጄን ከነዚህ ሰዎች ማዳኔ በጣም ፈልገዋለሁ። አባትሽ እንኳን ከኔ ጋር መስራት ባይፈልግ ያንቺና የዳጊን ግንኙነት በጣም ደግፋለሁ። ማሚዬ ገባሽ እኮ ነሽ። እኔም በጣም ነው ደስ የሚለኝ። እማዬ እንዴት ዋልሽ? ወይ አባቴ እንዴት ነህ? ደህና ነሽ? እንዴ ምን ተገኝቶ ነው እንደዚህ ጥርስ በጥርስ የሆንከው? አንድ የምነግርሽ ወሳኝ ነገር አለ። እኔም የምነግርህ ነገር አለ። ግን ምንድነው እሱ? ያንተ መጀመሪያ ልስማው። እሺ እማዬ፣ ግን እንዳትቆጪ። ሲጀመር እኔ ውሳኔ ወስኛለሁ እና ማንም ደግሞ በውሳኔ ጣልቃ እንዲገባ አልፈልግም። ሀሳቤንም ማንም አያስቀይረኝ። አውቃለሁ አንቺ ደስ አይልሽ፣ ግን ደግሞ የግድ መቀበል አለብሽ እኮ። ምንድነው? ተናገራ። ለሄመን ቀለበት ላደርግላት ነው። ደግሞ ከዳኒ ጋር ነገ ሄደን ስለምንመር ያው ተዘጋጅበት ብዬ ነው። እማ እማዬ እማዬ እማ አረዲ አረሳለ ናቲ እንዴ እማ ምን ሆነሽ ነው? የኔ ናት ሄለን እንደማላውቅ አይምሰልሽ። ድርጅትሽን ለማዳን ብለሽ አይደለም እንዴ ልጄን ከልጅ ጋር እንድትጋባ ያደረግሽው? ኧረ በፍጹም አቶ ዮሴፍ እንዴ እኔም እኮ የነገሩኝ ይገቡ ጥቂት ቀን ሲቀራቸው እኮ ነው። እንዳልከው እኔም የመጀመሪያ ጥያቄ አረገዘችብህ ወይ ነበር። እንደዛ አይደለም ከዚህ በላይ ተራርቀን መኖር አንፈልግም አለኝ። እሺ ከማለት ውጪ ምን አማራጭ አለኝ? እኔም እኮ እምቢ ብላቸው በሌላ መንገድ ማድረጋቸው አይቀርም ነበር። እሺ እኔ ግን ወደ ኋላ መለስ ብዬ ነገሮችን ሳስብ ልጅሽ ለልጄ ቅንጣት ያህል ፍቅር ያለው አይመስለኝም። አረ በጣም ነው የሚወዳት። እንዴት ላንተ እንዴት እንዳልታየ አላውቅም። በቃ ደህና ነን።
ነገር ግን ልጄ ካመማት ወይንም የምትፈልጉት ነገር ካለ በማንኛውም ሰዓት ደውለሽ አሳውቂ። እሺ እንደውላለን። በላንተም ራስህን ጠብቅ። እንግዲህ ጠላቶቻችንን በግልጽ አላወቅናቸውም። ስለዚህ ራሳችንን መጠበቅ አለብን። በይ ደህና ደሩ። እሺ ደህና ልጄን አደራ በደንብ ተንከባከቢያት። እሺ ምን አለበት ፈጣሪ ለዚህ ልጅ ልቦና በሰጠልኝና እሷ እንደምታፈቅረው ቢያፈቅራት። ይኸውልሽ ነፂ፣ ነገሩን በደንብ አሰብኩት እና ምናልባት አንቺ ልክ ልትሆኝ ትችያለሽ። ሁሉም ነገር እየመራኝ ያለው ወደ ሄማን እናት ነው። ግን እባክሽ ይህንን ነገር ለአባትሽም ሆነ ለማየ እንዳትናገሪ። እኔ በራሴ መንገድ እወጣዋለሁ። ግን እኮ መቀጣት አለባቸው። አስበው እስኪ እኔ ባልደርስ ኖሮ ወግተው ብቻ ላይተው ይችሉ ነበር እኮ። እስከምትሞት ድረስ ጠብቀው በሄዱስ ኖሮ። አታስቢ፣ እናቴን ለተናገሯት አንቺንም እንደዚህ ያደረጉሽ ለሁሉም ነገር ቀጣቸዋል። ቃል ገባልሻለሁ። አሁን አንቺ ረፍት አድርጊ። ዶክተሩ እንድትጠቀም ያዘዘውን ቤት ውስጥ የሌሉትን ነገሮች ገዛዝቼ እመጣለሁ። አሁን እየመሸ ነው። ነገ መገዛት ይችላል። አንተም ስለደከመ ረፍት አድርግ። አይ ነገ ጠዋት ስራ አለኝ። እኔ እስከመጣማ እየተሰራራልሻለች። እስከዛ አንቺ በደንብ ረፍት አድርጊ። ገና ከዚህም በላይ እንድትጨነቅልኝ ያደርጋለሁ። ብትፈልግ እንኳን ከኔ እንድትርቅ አላደርግም። መቼ ልጄ ነፂ እንዴት ናት? አሁን ደህና ናት። ትንሽ ረፍት አድርግ። እኔም አንዳንድ ነገሮች ገዝቼ እመጣለሁ። አልመሸም? ነገ ጧት እንገዛለን። አንተ ካልተመቸ እኔ እገዛለሁ። አይ ራሴ ገዝቼ እመጣለሁ። ከቻልሽ ግን እኔ እስክመለስ የምትበላው ነገር ስሪላት። እሺ፣ ግን በጨለማ ባትሄድ ደስ ይለኛል። በቀን ሊገሉ የነበሩ ሰዎች በጨለማ ባገኙህ እኮ ይገሉሃል። አትጨናነቂ ማይ። አሁን ጠላቶች እንዳሉኝ ስላወቅኩ በደንብ ጥንቃቄ አደርጋለሁ። ምንስ ብትጠነቀቅ? አንተ እኮ ብቻህን ነህ። እነሱ እኮ ተደራጅተው ታጥቀው ነው የሚጠብቁ። ውይ ማይ፣ በቃ አትጨናነቂ ያልኩሽ አይደል? ደግሞ እኔ ብዙም አልቆይም። አሁን ነው የምመለሰው። ዳጊ ዛሬ ይመጣል ብሎ ነበረ። ምን ነው ቀረ? በሰላም ነው ወይ? ማይ አልነገርኩሽም? ለካ የሚሰራበትን ቦታ እኮ አሸጉበት። ለምን? ያልከፈለው ነገር አለ እንዴ በወቅቱ? አረ ከፍሏቸዋል። የከፈለበትንም ሲያሳያቸው ምንም ሊያምኑት አልቻሉ። ያጠፋሁት ነገር ካለም ንገሩኝ ሲላቸው ሊነግሩትም ፈቃደኛ አልነበሩ። አይ እንደው ሰራተኞቹ ምን አድርገውበት ይሆን? ሰሞኑን እኮ ከስራ አይበልጥም እያለ ትኩረት ሁሉ አንቺ ላይ ነበረ። ዳኒ ለኔ ጓደኛዬ ብቻ ሳይሆን ወንድሜም ነው። በእኔ ምክንያት ስራውን ብቻ ሳይሆን ፍቅረኛውንም ተጣልቷታል። እሷ ደግሞ ምን ልሆናለች? እኔማ አንዳንድ ይዟ ሲመጣ ለሱ ሁሉ የምትሆነው አይመስለኝም። ያው ልጁ ስለሚያፈቅራት ነው እንጂ ለሱ አትሆነው። አንቺ ማስተውለሻል ማለት ነው። እኔ እኮ መከርኩት ምንም አይሰማም። እሷ እሱን አትፈልገውም። ፍቅር የሚባል ነገር እንኳን የላትም። እሷ እሱን የምትፈልገው የሆነ ቀለም መግዛት ስትፈልግ፣ ቦርሳ ወይ ጫማ፣ አዲስ ነገር መግዛት ስትፈልግ ብቻ ነው እሱ የምትፈልገው። አይ እንደው አፍቃሪና ተፈቃሪ እኮ አይገናኝም። እሱ ጨዋ፣ ቆንጆ፣ መልከ መልካም አፍቃሪ፣ እሷ ስታይ ስርዓት የሌላት ጋጠወጥ፣ አለባበሷ ከሰው ወጣ ያለ። በምን ተገናኝተው ይሆን? ያው ስራው ቦታ መታ ነው የተዋወቀችው። አልጋ ይሁን ሶፋ ብቻ የሆነ ነገር ልታሰራ ነው የመጣችው። ከዛ እሱም ስራውን ማሰራቷን ትታ ከሱ ከተለጥፋ ነበር የዋለችው። የሚገርምሽ እኮ እሷ ስትደውልለት ራሱ በጣም ነው የሚያናድደኝ። እሱም ራሱ ብንመክረው አይሰማ። አይ ልጄ፣ ፍቅር እኮ እውርም ደንቆሮም ያደርጋል።
አይኑ የበራለት ቀን ግን በከባድ ይሰበራል። ያኔ ግን በተራሽ ከጎኑ መሆን አለብሽ። አረ ቶሎ በገባውና እንደው ባጽናናት። እናትዬ እውነት እንደሱ አይነት ሴት አይገባውም። እሱማ የሰው ልጅ የሚገባውን ህይወት አይኖርም፣ የሚገባውንም ሰው አያገኝም። የኔ ልጅ አንቺ ግን የሚገባሽን ህይወት እንድትኖር ያደርግሻል። ሁሉም ሰው እየመጣ የሚናገርሽ የሴት ልጅ ስለሆንሽ አይደለም። እማዬ ቆይ ምን እያልሽ እንደሆነ ግን ታውቂያለሽ? ለኔ እኮ አንቺ እናትም አባትም ሆነሽ ለኔ ላለመጉደል ስትይ እኮ ብዙ ነገር ለፍተሻል። እንዴት እንደዚህ ትያለሽ? እማዬ ስለ አባዬ ምንም ነገር ማንሳት እንደማትፈልግ ያውቃለሁ። ግን በቃ ምንም አትበይ። አሁን ላይ እየተፈጠረ ያለው ነገር በሙሉ የአንቺ ጥፋት አይደለም። ሁሉም ነገር ለበጎ ነው። ግን በዚህ ልክ የኔ ህይወት በልጅ ላይ መደገሙ ያማል። አልገባኝም። ምኑ ነው በእኔ ላይ እየተደገመ ያለው? ይኸውልሽ ልጄ ከተወለድሽበት ጊዜ ጀምሮ ስለ አባትሽ ማውራት የማልፈልገው እሱን ሳስብ ልቤ ይመታል። እማዬ አባዬን አሁንም ድረስ ታፈቅሪዋለሽ? በጣም እሱ የመጀመሪያም የመጨረሻዬም ነበር። ሰሞኑን ስለ አንቺና ስለ ዳጊ ሳስብ የእሱ ፊት በፊት ድቅን እያለ አላስቀምጣልኝ። አንዳችን ለአንዳችን የምታደርጉትን ድርጊት ሳስብ የእናንተና የእኛ ፍቅር አንድ ነው። እማዬ ይቅርታ አድርጊልኝ። የራሴን ህመም ሳዳምጥ ያንቺን ህመም ችላ አልኩት። ይልቅ እንጀራ አምጪና እራት እንብላ ወጡ ሳይቀዘቅዝ። እሺ እማዬ፣ ግን የጀመርሽልኝን ታሪክ ትቀጥይልኛለሽ። 23 ዓመት ሙሉ ሳትነግሪኝ ቆይቻለሁ። ያው አሁን አንቺ ስለጀመርሽው ትቀጥይልኛለሽ። እሺ እነግርሻለሁ። አሁን አቅርቢና እንብላ። ነጽዬ እንዴት አመሸሽ? እንዴት ነሽ? አሁን ህመሙ የተሰማሽ ነው? ደህና ነኝ ማምዬ፣ ግን ትንሽ ቅዝቃዜ ነካ ይመስለኝ እየደነዘዘኝ ነው። ግን ሽንቴ መጥቶብኛል። እኔን ውድ አሁን ደግፊ ወስድሻለሁ። አያይ እማዬ፣ ዳጊ ሲመጣ ይወስደኛል። አንቺ መቸገር የለብሽ። ምን መቸገር አመጣሽ? ባልወልድሽም እኮ ልጄ ነሽ። በዛ ላይ አንዱን ልጄን ለማዳን ስትይ እኮ ነው እንደዚህ ሆንሽው። እንዴ እማዬ እባክሽ ይሄን እንደ ውለታ አትቁጠሪብኝ። ዳጊ እኮ በጣም ወደው እማፈቅረው ባሌ ነው። ልጄ በጣም እድለኛ ነው። ያኔ ያችን ማትረባ ቀለበት እንዳያስርላት ባናረግ ኖሮ ዛሬ ህይወቱ ይበላሽ ነበር። ግን እኮ እሱ እኔ በሱ ፍቅር መሰቃየት ያልገባው ከተጋባን ጊዜ ጀምሮ እንኳን እጄን በስርዓት ይዞት አያውቅም። ትንሽ ቀን ብቻ ታገሽ፣ አንቺ ዳኝ። ከዛ አንቺ ብቻ እንዲያስብ እናደርገዋለን። ደግሞ ዛሬ ከሆስፒታል ስመጣና ሁኔታውን ሳየው ለአንቺ ባይነግርሽም በጣም እንደሚያፈቅርሽ አይቼዋለሁ። ስለዚህ ቅድም ላባዬ ቃል የገባለት ከልቡ ነው ማለት ነው? ምን ብሎ ቃል ገባለት? ከዚህ በኋላ ሚስቴን የምጠብቃት እኔ ነኝ፣ ነፃነት ከዚህ በኋላ የኔ ኃላፊነት ናት አለው እኮ። ወይ ልጄ ነፍስ አወቀልኝ ማለት ነው። አንቺ ግን አባትሽን አሳዝነሽዋል። አዎ ግን እኮ እሱማ በዛው እኔ ከዳግም ጋር ጊዜ ለማሳለፍ ምን ያክል ዋጋ እየከፈልኩ እንዳለው አልገባውም። እያንዳንዷን ሰከንድ ከዳጊ ጋር ማሳለፍ እፈልጋለሁ። ከፊቱ ስጠፋ እንኳን በእኔ ትዝታ እንዲሞላ እፈልጋለሁ። ትችያለሽ። ለእሱ ደግሞ እኔ በደንብ አግዝሻለሁ። አንቺ እሱ ሰው በሚፈልግበት ሰዓት ሁሉ አብረሽው ሁኚ። ሚስትም ጓደኛም ሁሉንም ነገር ሆኝለት። አንቺ ጋር ሁሉንም ካገኘ ወደ ውጭ የሚወጣው ምንም ምክንያት አያገኝም። እሺ እሱ ፈቃደኛ ባይሆን እንኳን እኔ ከምሞክር ወደኋላ አልልም። አዎ እንደዛ አድርጊ። አንድ ጊዜ ወደ አልጋ አብሮሽ ከወጣ ከዛ በኋላ መድኃኒት የሚባል ነገር እንዳትጠቀሚ። ልክ ነሽ ማሚዬ። ግን እኮ እኔ ገና ልጅ ነኝ። ትንሽ መዝናናት እፈልጋለሁ። እንደ ጓደኞቼ ወጥቼ ብዙ ነገር ማየት እፈልጋለሁ። በጥቂት ጊዜ ውስጥ በልጅ መታሰር አልፈልግም። እሱ ምርጫሽ ነው። ግን ልጄ እድሜ ልኩን ከአንቺ ጋር እንዲኖር ከፈለግሽ ኃላፊነት እንዲሰማው አድርጊ። ታውቂያለሽ፣ ዳግም ለስህተቶች ሁሉ ኃላፊነቱን እራሱ ይወስዳል።
እና ደግሞ ለሰዎች በጣም ያስባል። ከራሱ ደስታ ይልቅ ለሰዎች ደስታ ይጨነቃል። ስለዚህ አባት ለመሆንና ለልጁ ኃላፊነቱን ለመወጣት ስለሚፈልግ አብሮሽ ይሆናል። እሺ አታስቢ ማይ፣ እሱን የኔ ለማድረግ የቻልኩትን እሞክራለሁ። ግን አሁን ሽንቴን በጣም ወጥሮኛል። መጸዳጃው ቤት መሄድ አለብኝ። በቃ ስትመለሽ ይችን ቆንጆ ሾርባ ሰርችሻለሁ፣ ትጠጫለሽ። እኔ ወስድሻለሁ። ትንሽ የኔ ቆንጆ ትንሽ ሄሞ ምን ሆነሽ ነው? ነይ እንጂ። እሺ እያመጣው ነው። እሺ አዎ እኔ የምልሽማ እስኪ ስላባዬ ንገሪኝ። እኔና አባትሽ በህይወታችን አንድ ቀን ብቻ ነው ጣልተን የምናውቀው። ያኔም ጥፋተኛዋ እኔ ነበርኩኝ። አንድ ሞትኩልሽ፣ ወደድኩሽ፣ አበድኩሽ የሚል ሰው ነበር እና ከአባትሽ ጋር በሱ የተነሳ ጸብ ነበሩ እና የዛን ቀን ጓደኛዬ ለስላሳ ካልጋበዝኩሽ ብላ ጠራችኝ። ያኔ ለስላሳ ስንት ነበር? 10 ሳንቲም 20 ሳንቲም ብዙም አላስታውስም። ከዛ ለስላሳ ልጋብዝሽ ስለስጠራኝ ሄድኩኝ። ለካ ከዛ ሞትኩልሽ አበድኩልሽ ከሚለው ሰው ጋር ልታግባባን ነበር አይጠራች። እንዴ ቆይ ጓደኛሽ ፍቅረኛ እንዳለሽ አታውቅም እንዴ? ታውቃለሽ፣ ግን አባትሽን አትወደውም እና ከሱ ይልቅ ይሄኛውን ነበር እንዳገባ የምትፈልገው። ማን ነው በዚህ ሰዓት? ማን ይመጣል? ዳኒ በጊዜ ከጨረስኩኝ መጥቼ ስለ ጉዳዩ አሳውቅሻለሁ ብሎኝ ነበር። በዚህ ሰዓት ክፍት ነው ግቡ። ኧረ ተይ ልጄ፣ እሱ ባይሆንስ? ማን ሊሆን ይችላል? ማን ነው?